የደቡብ ኢትዮጵያ ክልል ለእስልምና ምክር ቤት ፕሬዝዳንት ሀጂ ያሲን ከድር የምክር ቤቱ መቋቋም ለደቡብ ኢትዮጵያ ክልል ሙስሊም ወጣቶች አንድነትና ማህበራዊ እሴት ግንባታ አበርክተው ከፍተኛ መሆኑን አብራርተዋል። ወጣት ማለት የሀገር ተስፋ የነገ ሩቅ አላሚ ነውና ይህንን እድል በአግባቡ በመጠቀም ራሳችንን ለቤተሰቦቻችን ለማህበረሰባችንና ለሀገራችን አንድ የብሩህ ተስፋ ገጽ እንስጥ። የአርባ ምንጭ ከተማ ግዙፍ ፕሮጀክቶች የሚተገበሩበት የብልጽግናና የለውጥ ከተማ መሆኑን ያወሱት ደግሞ የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ ሲሆኑ መንግስት በሁሉም የልማትና የመልካም አስተዳደር ተግባራት ከሃይማኖት ተቋማት ጋር በጋራ ይሰራል እየሰራም ይገኛል ብለዋል። መንግስት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንድነትን ጠብቆ እንዲኖር በጋራ ይሰራል። በቀጣይ ጥቂት ዓመታት ድህነትን ታሪክ የምታደርግ በአፍሪካ ብሎም በዓለም ፍጹም ተደማጭ ሀገርን ለመፍጠር የተጀመሩ ሁሉ አቀፍ ተግባራት መደገፍ እንደሚያስፈልግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ተወካይና የከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴም መንግስት የደቡብ ኢትዮጵያ ክልልን የሰላም የልማትና ብልጽግና ማዕከል ለማድረግ እያከናወነ ለሚገኘው ሁሉን አቀፍ እንቅስቃሴ ሙስሊሙ ማህበረሰብ አይተኬ ሚና እየተጫወተ እንደሚገኝ አረጋግጠዋል። የሰላም የመቻቻልና የብልጽግና ተምሳሌት ኢትዮጵያን ለማድረግ መንግስት በቁርጠኝነት እየሰራ ባለበት የኢትዮጵያ ድንቅ ታሪክ አካል የሆነው እንዲሁም የኢትዮጵያ የጥንታዊ ስልጣኔ አካል የሆነው የሙስሊሙ ማህበረሰብ ድርሻና ሚና እጅግ ከፍተኛ ነው። በእያንዳንዱ የሰላም ጉዳይ በእያንዳንዱ የልማት ጉዳይ መንግስት ከሃይማኖት ተቋማት ጋር ይሰራል። መንግስት ከሁሉም ሃይማኖቶች ጋር እኩል የሚሰራና ችግሮችን በአብሮነት የሚፈታ በመሆኑም የወጣቶች ካውንስሉ መቋቋም በቀጣይ ለሚከናወኑ የልማትና የመልካም አስተዳደር ስራዎች ግብዓት እንደሚሆን እምነታቸውን ገልጸዋል። በእያንዳንዱ የልማት ስራ እጁ የሚዘረጋ በእያንዳንዱ ላይ አሻራ የሚያኖር ከመንግስታችን ጋር አብሮ የሚሰራ መንግስታችንም ትልቅ ቦታ የሚሰጠው ስለሆነ ዛሬ በዚህ መንገድ የሃይማኖት አባቶች የሙስሊም ወጣቶች በጋራ ሆነን የሙስሊም ወጣቶችን ካውንስል ለመመስረት እዚህ በመብቃታችን የክልላችን መንግስት ታላቅ ደስታ ይሰማዋል፣ ታላቅ ዕውቅናም ይሰጣል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋም መንግስት ለሙስሊሙ ማህበረሰብ እያደረገ ያለው ድጋፍ የሚበረታታ መሆኑን ጠቁሞም የደቡብ ኢትዮጵያ ክልል ሙስሊም ወጣቶች ካውንስል መቋቋም ለሀገር ግንባታ ለሰላምና ልማት ያለው አስተዋጽኦ ከፍተኛ ነው ብለዋል። ዛሬ የተደራጁ ከመንግስታችን ጋራ እንዲሁም ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ታች ድረስ ብራንቹ ጋራ ሆነው ሀገርን የሚገነቡና ሰላምን የሚገነቡ ወጣቶች ስለሆኑ ነው። ላይ ያሉት በልጅነትና አባትነት ተያይዘን ተከባብረን ተፋቅረን እየመረን እንዳለ ሁሉ ከመጅልስ አመራሮቻችን ጋራ እንዲሁም ከመንግስት አካላት ጋራ ተናቦ ተነጋግሮ ማንኛውንም ስራ የሚሰሩ ወጣቶች ናቸው። የጋራ የሆነችውን ሀገራችንን በጽኑ መሰረት ለማኖር አንድነታችንን፣ አብሮነታችንንና ፍቅራችንን ልናጠነክር ይገባል ብለዋል። ደቡብ ኢትዮጵያ በአንድነት የማትታማ ክልል እንደሆነችው ሁሉ ዛሬ የተመሰረታችሁ የሙስሊም ወጣቶች ካውንስል አንድነት ላይ እንድትሰሩና እንድትተጉ አደራ ለማለት እወዳለሁ። ልማት ኢኮኖሚ የጀርባ አጥንት ነውና ሁላችንም ፊታችን ወደ ልማት መልሰን ልማት ላይ ትኩረት እንድናደርግ አደራ ለማለት እወዳለሁ። ይሄ የመንግስታችን ቅንነትና ቀናነት፣ እኩልነት፣ አክብሮነት፣ ዲሞክራሲነት የሚያሳይ ድንቅ ስራ ስለሆነ
በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ላቅ ያለ ምስጋናውን ለዚህ ክልል መንግስት ሊያቀርብ ወዳለሁ። በመርሃ ግብሩ በአርባ ምንጭ ከተማ ለሚገነባው ሁለገብ የገበያ ማዕከል ህንጻ ግንባታ መሰረት ማኖር የተከናወነ ሲሆን በመጨረሻም የደቡብ ኢትዮጵያ ክልል ሙስሊም ወጣቶች ካውንስል በይፋ ተመስርቷል።